ክብር ለጌታ ይሁን። የእረኛው መንገድ ክፍል 3ን በውስጤ ላይ በጣም ሰፍቷል። እሱን ነው መቀጥለው። ሁለት ሳምንታት አርቦችን ያስተማርኩ ነበር አይደል? የእረኛው መንገድ ክፍል 3 እንቀጥላለን። መዝሙር 23 ታውቁታላችሁ። ያው ብዙዎቻችሁ በቃል ነው የምትሉት፣ አንዳንዶቻችሁ ደግሞ ጌታ ረድቷችሁ በቤታችሁ ግድግዳ ላይ ትለጥፉታላችሁ። ዛሬ ግን ልብ ላይ ይለጠፋል። ይሄን ቃል ከማንበቤ በፊት እንደቆማችሁ አንድ ሽማግሌ ልጅ እያለሁ ነው በጌታም በስጋም ልጅ እያለሁ ይሄን ቃል ሊሰብኩ መጡ እኛ ቸርች። ከዛ ዛሬ የምሰብካችሁ ሁላችሁ የምታውቁትን መዝሙር 23 ነው አሉ። አሁን ነው የማስታውሰው። እና አንድ ሰው አሉ፣ እሳቸውም ሽማግሌ ናቸው ያን ጊዜና እስቲ መዝሙር 23ን የሚልልኝ አሉ። እና ሁለት ሰዎች እጃቸውን ከቸርች ውስጥ አወጡ። አንተኛ ውስጥ ያሉና ያኛው በፍጥነት አለ፣ እግዚአብሔር እረኛዬ ነው የሚያሰጣኝ በለመለሰ ያድረኛል ነው ነገራኛ ነፍሴን መለሰ ስለስሙ ጽድቅ መንገድ ጎበስ። እስቲ አንተኛ ውስጥ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ አለ። ጎበዞች፣ አንተ ቃሉን አልክ፣ አንተ ራሱን አልክ አሉ። ምን ማለት ነው? እረኛዬ ነው ስል በግ ነኝ እያልኩ ነው፣ ፍየል ነኝ እያልኩ አይደለም። እግዚአብሔር እረኛዬ ነው ስል ሰሚት አርጋለሁ፣ እሱ ብቻ ነው ራሴን አላሰማራም ማለት ነውና እግዚአብሔር እረኛዬ ነው ስል ለራሴ አላዘጋጅም፣ እሱ ነው የሚያዘጋጅልኝ። በእረኛው ቁጥጥር ስር ነኝ። ቢመቸኝም ባይመቸኝም ከሱ እረኝነት ስር ግራና ቀኝ አልሄድም። ነገር ሲሞላት ምቶ እረኛ የለኝም ማለት ነው። ዛሬ ቁጥር 3 ነው የምናየው። እንዲህ ይላል ቁጥር 3፣ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ዛሬ እንዳካፍላችሁ የመጨረሻውን ልንገራችሁ። የመጨረሻውን ስነግራችሁ እግዚአብሔር በራእይ ያሳየኝን ነው የምነግራችሁ። ከሰው የማትቀበሉት ወይንም ደግሞ ሰው ሊሰጣችሁ የማይችል ቢሆንልኝ ብላችሁ የምትጠብቁት ማንም ቢወዳችሁ ምንም ያክል ቢወዳችሁ ሊሰጣችሁ የማይችለው ነገር እግዚአብሔር አምላክ ዛሬ ምሽት ወደ እጆቻችሁ ያፈጥነዋል። እንደዚህ ነው ያለኝ። በቃ እኔ ከሁኔታው ይልቅ የሚለኝን ማመን እንትን ነው ያለኝ፣ ካራክተር ነው ያለኝና እግዚአብሔር እንዲህ ብሎኛል። ማንም ይሄንን ብራንድ ማን ሰጠ ብትባል ዘመዴ ነው የማትለው፣ ጸሎቴ ነው የማትለው፣ ጉብዝናዬ ነው የማትለው፣ ትምህርቴ ነው የማትለው፣ ብቻውን የማይደበቅ እግዚአብሔር አደረገለት የሚባል ነገር እየገባህ ከሆነ እደግመዋለሁ። ሚስት አይታ እንኳን ይሄ የጸሎት ብዛት ነው የማትለው፣ ወንድሞችህ አይተውት ይሄ ከኛ የተሻልክ ስለሆንክ ነው የማይሉት፣ ብቻውን ራሱን የሚያስተዋውቅ እግዚአብሔር ረዳው፣ ሰጠው፣ እጁ ላይ ገባ፣ እጇ ላይ ገባ። ይሄ የአምላክ ችሎታ ነው፣ የአምላክ ረድኤት ነው የሚያስብል። እንደ ቤተሰብ እግዚአብሔር ረዳቸው የሚባል፣ እንደ ሀገር እግዚአብሔር አገዛቸው የሚባል፣ የማንም የተቀባ የተለቀለቀ እጅ የሌለበት እግዚአብሔር ብቻውን የሚያደርግበት በቤት ጀመረ። እግዚአብሔር እንደዚህ ነው ያለኝ፣ ለኔ ያለኝ የሥራ ጊዜ ነው አለኝ። በትልቁ ጻፈው፣ በቤቴ ላይ የሥራ ጊዜ ነው። ጥቂት ደቂቃ ትታገሱኛላችሁ? እሺ፣ ጥቂት ላውራ። ክፍል 1 እና ክፍል 2ን የመሮጥ ያክል የእረኛው መንገድ። በረከታችሁ ስኬታችሁ ያለው በእግዚአብሔር እረኝነት ውስጥ ነው። ሰው ከእግዚአብሔር እረኝነት ሲወጣ ከዓላማው እየወጣ ነው። በራሱ ራሱን ወደሚያሰማራቸው ራሱን የሚያሰማራ ወደ ማዕበል ውስጥ ይገባል። በእግዚአብሔር እረኝነት ወጥተን የገባንበት ወጀብና ማዕበል ሊያወጣን የሚችል ሳይኮሎጂስት፣ ሳይኪያትሪስት የለም። ለራሴ አውቃለሁ ብለን የምንገባባቸው መንገዶች ዋጋ ብቻ አይደለም የሚያስከፍሉን፣ መውጫም ነው የሚያሳጡን። ክፍል 2 የእረኛው መንገድ። እረኛው በለመለመ መስክ ይመራናል። እረኛው የራሱ መንገድ የራሱ መሰማሪያ መስክ አለው። እስራኤልም በምድረ በዳ ሲመራት
40 ዓመት ሙሉ ዓለምልሞ ነው የመራት። የሚጠጣ የሚበላ እያቀረበ እረኛው ታማኝነቱን በምድረ በዳ አሳይቷል። ዛሬ ክፍል 3 የእረኛው መንገድ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ነፍሴን መለሳት የሚለውን ሐሳብ በተለያየ የመጽሐፍ ቅዱስ ትርጉሞች ለመመልከት ጊዜ ወስጃለሁ። የነፍስ እረፍትን የሚያመለክት ነው፣ ወይንም ደግሞ የአዲስ ኪዳን ኒው ቴስተመንት ሐሳብ ያለበት ነው። የነፍስ እረፍት በገንዘብ ብዛት ነፍስ አታርፍም፣ በእውቀት ብዛት ነፍስ አታርፍም፣ በዝና ብዛት ነፍስ አታርፍም። ነፍሴ ብይ ጠጪ ደስ የሚያሰኝሽን አድርጊ ብትባልም ይሄ ሁሉ አስፈላጊ አቅርቦቶች ቢቀርብላት ነፍስ እንደማይሞላ ገደል ናት። ብዙ ጊዜ የነፍስ እረፍት ያጡ ሰዎች ብለን የምናስባቸው በክርስቶስ ኢየሱስ ያልዳኑ በውጪ ያሉ ሰዎችን ነው። ነገር ግን በዚህኛው ዘመን ላይ በመንፈስ ቅዱስ አይናችሁ ተከፍቶ ካያችሁ ብዙ ሰዎች በክርስቶስ ድነው ነፍሳቸው አላረፈም። ለነፍሳቸው እረፍት ብዙ ነገር እየጠበቁ አሉ። አንዳንዱ ሀብት ሲሰጠው፣ አንዳንዱ ጤንነቱ ሲመለስለት፣ አንዳንዱ ሲያገባ፣ አንዳንዱ ሲወልድ፣ አንዳንዱ ቤት፣ አንዳንዱ ቁስ ነገሮች ሲኖሩት ነፍሱ ከጥያቄ የምታርፍ ይመስለዋል። ነፍስ ግን በባህሪዋ በምድር ላይ ያሉ የትኛቸውም የከበሩ ነገሮች ለጥያቄዎቿ መልስ ሊሆኑ አይችሉም። ሐና ነፍሷ በከባድ ጥያቄ ውስጥ ተሞልቶ ሕልቃና ከብዙ ወንዶች ይልቅ እኔ አልሻልሽም ወይ ሲላት ለጥያቄዋ መልስ አልነበረም። ሳሙኤል መጥቶም ለሐና የረፍት ምክንያት አልነበረም። ነፍስ በጥያቄ መልስ አታርፍም። የጎደለባችሁ ነገር እስኪሞላ የምትጠብቁ ሰዎች ካላችሁ ያ የጎደለው ሲሞላ ነፍሳችሁ በሌላ ጎዶሎ ይተካል። ነፍስ በጎዶሎ በመሙላት ውስጥ ነው የምታልፉት። ህይወት በዚህ አይነት ርካቦ ውስጥ የምታልፍ ከሆነ ትግሏ የሰፋና የበዛ ይሆናል። ዛሬ ግን በጣም ከእግዚአብሔር ሰምቼ የምነግራችሁን ነገር ነፍስ የሚያርፈው በአንድ ነገር ብቻ ነው። እናንተ በምታውቁት እኔም በማውቀው ሁላችንም በሚያስማማን በእግዚአብሔር ቃልና በመንፈስ ቅዱስ ወይንም በኢየሱስ ክብር ለጌታ ይሁን። ነፍስ ስታርፍ፣ ነፍስ በኢየሱስ ስታርፍ ምን ይሆናል? አንደኛ የሚሆነው ይሄ ነው። ስለ ስሙ በጽድቅ መንገድ መመራት። የእግዚአብሔር የጽድቅን መንገድ እግዚአብሔር የሚመራቸው ሰዎች የሚወዳቸው አይደሉም። ሁሉንም ነው እግዚአብሔር የሚወደው። እንኪያስ ማንን የሚመራው ብለህ ከጠየቀኝ እግዚአብሔር በጽድቅ መንገድ የሚመራቸው ሰዎች በእግዚአብሔር ላይ ያረፉ ሰዎች ናቸው። በእግዚአብሔር ላይ እንድታርፍ ደግሞ ሰይጣን አይፈልግም። ሁኔታውን እንድታይ ይፈልጋል። ነገሮችን እንድትመለከት ይፈልጋል። ሰው ደግሞ ከነገሮች ተነስቶ ከሚመለከተው ነገር ተነስቶ ልቡ አያርፍም። ሉቃስ ወንጌል ምዕራፍ 5 ለዚህ በደንብ ማብራሪያ ያስቀምጥልናል። ለምሳሌ ሉቃስ ወንጌል ምዕራፍ 5 ቤታቸውን የሚያሳርፉት፣ የልጆቻቸውን ጥያቄ የሚመልሱት፣ የነሱም ነገ የሚነጣጠረው በጌንሳሬጥ ባህር ወንዝ ላይ ሌሊት በሚያጠምዱት አሳ ቀን 5ቱን በአንድ ብር ብለው በሚሸጡበት ትዳራቸውን የሚመሩ እነ ጴጥሮስ አሉ። አንድ ቀን ግን ሌሊቱን ሙሉ አሳ ለማጥመድ ሞክረው የለም፣ ሊያጠምዱት የፈለጉት አልጠመድ ብሎ ጠፋ። ማለዳ ላይ ግን ጨርቃቸውን መረባቸውን እያጠቡ እያሉ እነሱን የሚያጠምድ መጣ። እነሱ የሚያጠምዱትን አጣዋል። እሱ ደግሞ እነሱን ሊያጠምድ መጣ። ሊያጠምዳቸው መጣ። ይኸውላችሁ እነዚህ ሰዎች የጥያቄያቸው መልስ አሳ እንጂ ኢየሱስ አልነበረም። የሆነ ሰው የሆነ እየበራለት ይመስለኛል። ሲንገል የሆነ ሰው እየበራለት ነው አለ። የጥያቄው መልስ አልነበረም። ይባስ ብሎ ደግሞ ሌላ ጥያቄ በታንኳ ልውጣ የሚል እና የመንተፍረቱን የሰጠ ይመስለኛል። ምክንያቱም የጴጥሮስ ኢንተረስት ምንድን ነው? ሌሊቱ ሙሉ ደግሞ አጥቷል። መረቡን አጠባ አድርጎ ሄዶ ማረፍና ድጋሚ ሌሊት መምጣት ነው። አንድ አጥማጅ መጣ፣ ነፍስንም የሚያሳርፍ ከዛ በኋላ ደግሞ አልያዝ ያለህን ነገር ሁሉ የሚያስይዝ። ሳታርፍ ግን አያስይዝም፣ ሳያጠምድ ግን አታጠምድም። ብዙ ሰዎች ሳይጠመዱ
የሚፈልጉት፣ ሳይያዙ ነው መያዝ የሚፈልጉት። ድካም ነው። አንድ ቀን ተሳካልህ ማለት ሌላ ቀን አይሳካልህም። ሁሌ እንዲሳካልህ ሁሌ ተያዝ። የሆነ ሰው እየበራለት ነው። መጽሐፍ እንዲህ ብሎ ይናገራል። በታንኳ ልውጣ ነው። ምን ማለት ነው? በአዲስ አማርኛ ዋና ነገር ላይ ልውጣ ነው። ዋና የኔ ነው የምትለው፣ ቤቴን እመራበታለሁ የምትለው፣ አጠምድበታለሁ የምትለው፣ ይይዝበታለሁ፣ ከሰው የተሻለ ሆንበታለሁ የምትለው ነገር ላይ ልውጣብህ ነው። አውጣብኝ ነው። ወጣ። ደግሞ ቶሎ የሚጨርስ ይመስላችኋል? አይጨርስም እኮ። ያስጨርሳል እንጂ አይጨርስም። የሆነ ነገር ከሱ ለማግኘት ከፈለግ ሳጨርስ አያስጨርስም። አስጨርሶ ነው የሚሰጥህ። እቺን ጢባርህን ጠዋጠፍሽ አድርጎ ማለት ነው። አሁን እኮ ጴጥሮስ ተይዟል። አሁን እኮ ብዙ ሰው ሁሉ የተያዘ ነው ግን አሳ አላገኘም። ይሄ ሁሉ ተይዟል። ባክ ማድረግ አይችልም። ቀምሷል፣ ቃል ሰምቷል፣ ግን አሳ አልያዘም። ዛሬ ማንም የማይሰጣችሁ ነገር ነው የምሰጣችሁ። እንደዛ ነው ያለኝ። አሁን ሂድ ቢባል ከቸርች አይሄድም። ከጌታ ሂድ ቢባል አይሄድም። ለምን? ተይዟላ። መርከብ ውስጥ ተገብቷል ኢየሱስ። አሳ ግን የለውም። የሆነ የተረፈ ነገር ግን የለውም። ባክ እንዳያረግ ከቸርች እንዳያቀር ተይዟል። ኢየሱስ አለ ውስጡ ላይ። ደግሞ ማረፍ ይፈልጋል፣ ለራሱ ማዘጋጀት ይፈልጋል። ግን እንዴት ለቆት ይሄድ? ከዛ መጽሐፍ ሲናገር እንዲህ ብሎ ይናገራል። ጴጥሮስ አለው አቤት። ትንሽ ፈቀቅትል አለው። ልቀጥል ነው ትምህርቱን አለው። ህዝብ ስለበዛ አለ ፈቀቅል በላ። ይሄ ሁሉ ሰዓት መልስ የለም። አስተምሮ ከጨረሰ በኋላ ዞር ሲል አለ አለው ካንተ ወደ ማን እንሄዳለን? እንቅልፉ መጥቷል። አልተጻፈም አፍቄ ግን እኔ እነግርሃለሁ እንቅልፉ መጥቷል። ሌሊቱ ሙሉ ነው ያጠረ። ምንም ጥያቄ እኮ መገለጥም አያስፈልግም። ለዚህ ምንም መቀባትም መለቅለቅም አያስፈልግም። የተገለጠ ነው። ሌሊቱ ሙሉ ቁጭ ብሎ ያደረሰው ቀን ላይ እንቅልፉ እንደሚመጣ ይታወቃል። ለዛውም በጠራራ ፀሐይ። የኢየሱስ ትምህርት ደግሞ ታውቃለህ፣ ማስታወቂያው ራሱ 2 ሰዓት ነው። ላብራራው። ኢየሱስ ሲያስተምር እንዳንተን አይደለም፣ በምሳሌ ነው የሚያስተምረው። በምሳሌ ደግሞ ይረዝማል። በምሳሌ ነው ኢየሱስ የሚያስተምረው። ድርግም አድርጎ 4 ሰዓት አስተምሮ 3 ሰዓት ጸልዮልህ 7 ሰዓት ነው የሚጨርሰው። የኢየሱስ ጉባኤ በጣም ትልቅ ነው። ተኝተህ ስትነሳው ሁሉ እየሰበከ ነው። አስተኝቶ አስነስቶ ነው የሚያስገባብህ አንዳንዱን ነገር። ችግር የለበት። ተኝተህ ስትነሳ ምን ጋር መስማት እንዳለብህ ያውቃል። እሱ ሰባኪ አይደለም፣ አምላክ ነው። በመድከም ግራ ያለው ልክ ተኝተህ ስትጨርስ ልክህን ያውቀዋል፣ ይሰጥሃል። በጂቢ ነው የሚሰጥህ እሱ። እና ጴጥሮስ ደክሞታል። መጨረሻ ሰዓት ላይ ነው ዞር አለና አሳ ትፈልጋላችሁ አላችሁ። ሌሊቱ ሙሉ እኮ ጀምረን ፈልገን አጣን እና ነፍሳችን አላረፈችም። ረፍት ያስፈልገናል። ቤት ባዶ ነው እና ምናምን የለም። ኦኬ በስተግራ በኩል መረብህን ጣል አለ። ጌታዬ ጥለን ነበር። የለም ግን ቅድም የምታስተምራቸው ቃሎች በጣም ወሳኝ ናቸው። እኔ ራሱ እንቅልፌን እያዳፋኝም ቢሆን እየሰማው ደስ ይለኝ ነበር። ደስ ያለ ተይዘህ ነው በላሁን ጣል አለው። እንደ ቃልህ በጽድቅ መንገድ የሚመራ ስታርፍ ነው። ያላረፈ ሰው ብዙ ምልክት አለው፣ አሳያቸዋለሁ በኋላ። አሁን አልመጣበትም። ግን መጽሐፍ ሲናገር እንዲህ ብሎ ይናገራል። እንደ ቃሉ በጣሉ ጊዜ ይላል። ኢየሱስ ሲገባበት የነበረበት መርከብ በመጀመሪያ ባዶ ነበር። አሁንስ ዛሬም ይሄው ነው። የገባው ብቻ አሜን ይበለኝ። ሲበደንብ አሜን። ዛሬም ይሄው ነው። ስታርፍ ርፍ ስትል እግዚአብሔር ይችላል ስትል ነፍስህን በጽድቅ መንገድ ይመራዋል። ለሰው ማይቻል የእግዚአብሔር ቤተሰቦች ጴጥሮስ መያዙን አያውቅም። በቁጥጥር ስር ውሏል። ሰማይና ምድርም በሚመራው ሕያው አምላክ በእግዚአብሔር በቁጥጥር ስር ውሏል። አንተ ካላረፍክ ኢየሱስ የሞተውን አይነት ሞት ትሞታለህ ተብሎ ወደ መስቀል ሲመራ ነው። ያማ የክብር ነው አለ። ተዘግዝቄ ያለው የረፍት ሰው ነው። የሰላሜ ሰው ነው። ምርጥ ሰው። ለምን ይመስልሃል?
ነውጥ ባለበት በተከበበ ከተማ ጨለማ በሆነ ውስጥ ሰዎች ሰላም ሆኖ የሚተኙት እረፍታቸው ሁኔታው ላይ አይደለም። በተያዙበት በዛ በያዛቸው አምላክ ተይዘዋል። ለምን ይመስላል መረቡን ወደ ውሃው የጣለው? ተይዞ ነው። በተያዝክበት ቃል ካልጣልክ አትይዝም። እንደ ትናንትናው ትደክማለህ እንጂ አታገኝ። ለያዘ ስትኖር ትይዛለህ። አማርኛ ነው፣ ግልጽ ነው። ለያዘ ስትኖር በቀላሉ ነው አክሰስ የምታደርገው። ማጥመድ ያለብህ ሁሉ አሜድ ብሎ መረብ ውስጥ ይገባል። ለምን? ለተያዘልህ ነው የምትኖረው። ሰው ለተያዘለት ሳይኖር ሊይዝ አይችልም፣ ሊያጠምድ አይችልም። ትልቅ ያጠመዱ ሰዎች ለተያዙበት ለትልቁ ኖረዋል። ክብር ለስሙ ይሁን። ልቀጥል አይደል? ነፍስ የሚያርፈው በኢየሱስ እረኝነት ነው። ከዘፍጥረት እስከ ራእይ የቱን አንስቼ የቱን ልተው? የበለጠጉ ሰዎች፣ የተፈወሱ ሰዎች፣ የተሻገሩ ሰዎች፣ ምድረ በዳ ያልቀሩ ሰዎች፣ ደክሞ የበረቱ ሰዎች፣ ጨርሰው የቀጠሉ ሰዎች፣ ዲዳው የተናገረው፣ የሞተው የተነሳው በኢየሱስ እረኝነት ውስጥ ነው። በተከበበ ከተማ ምህረት የበዛላቸው ሰዎች እረኛው የመራቸው ሰዎች ናቸው። ደረቅ ምድር ላይ ማለት ምንም ከሆነ በቃ ኖርማል ሰው ነው። ደረቅ ምድር ላይ ዘርቶ 100 እጥፍ ያጨደ ያረፈ ሰው። ኖርማልነት እኮ አይደለም ደረቅ ነገር ላይ ዘርተሽ ትጠብቂያለሽ። ይስሐቅ እኮ በደረቅ ምድር ዘርቶ ጧት ተነስቶ ያየዋል። ኖርማል እኮ አይደለም። ጧት ተነስቶ እንዴት ትጠብቃለህ አንተ? ጧት ተነስቶ ሲጠብቅ እውነትም ብቅ ብሏል። ያለ ዝናብ አዎ ያረፈ ሰው በጽድቅ መንገድ ይኖራል። ነፍስ በስጋና በመንፈስ መካከል የምትጫወት ጆከር ነች። ይኸውልህ ለመንፈስህ የእግዚአብሔርን ቃል ስትመግብ ነፍስ በፍጥነት መታ ከመንፈስ ጋር ታብርና የሕያው የእግዚአብሔር አገልጋይ ትሆናለች። ለስጋ ስትመግበው ነፍስ ትመጣና በስጋ ውስጥ አቅም አግኝታ መንፈስን ገላ የስጋ አስፈጻሚ ትሆናለች። ጆከር ናት ነፍስ አለ መጽሐፍ ሲል ዕውቀት ከማጣቷ የተነሳ ጠፍታለች። ነፍስን መምራት የሚችል የተቀባ የተለቀለቀ ትምህርትና አስተማሪ የለም። ነፍስን መምራት የሚችል በመስቀል ላይ የሞተ ኢየሱስ ነው። ገብቷል? ኢየሱስ ትምህርትን በጠጣች ቁጥር ለመንፈስ ቅዱስ ትገዛለች። ለመንፈስ ትገዛለች። ሰው መንፈስ ነዋ። ከያው ከእግዚአብሔር የተፈጠረ ነዋ። ሰው መንፈስ ነው፣ ነፍስ አለው። በስጋ ውስጥ ያደረ በዚህ ምድር ያለበለዚያ አቅም የለውማ። ስጋችን ከኛ በሚለይ ጊዜስ ያን ሕያው ነፍስ ነው የምንሆነው። የመንፈስ አካል ነው የሚኖረን መጨረሻው ዘመን ላይ ማለት። ለማንኛውም የእግዚአብሔር ቤተሰቦች ነፍሳችሁን ሊመራላችሁ የሚችል እንደውም ይሄን አንብበው እንደሆነ አላውቅም። ነፍሴ ከአዳኞች ወጥመድ ምን አለች? ለምን ይመስልሃል? ስንት ሰው እኮ መንገድ ላይ ተጨፍጭፎ ቆሟል። ስንት ሰው ሄዶ እኮ ቆሟል። እችኛዋ ነፍስ ለምን አመለጠች? የሚመራት አለ። ማን ነው? በደንብ አሜን የሚለው። እኔ 6 ሚሊዮን ህዝብ እንዴት መርታህ አስመለጥከው ከዚህ ከጨካኛ አውሬ ብዬ ጠይቄው አውቃለሁ። ፈርዖን ወጥቶ እኮ ማንንም ነው አስቀርቶ የሚያውቀው። ለዛም 6 ሚሊዮን ህዝብ አስወጥተህ 600 ሺህ ህዝብ አስወጥተህ እንዴት ነው የመራኸው ሲባል እረኛው የታመነ ነው። ነፍስ በጣም ከባድ ናት። አንድ ጊዜ 600 ሺህ ሰዎች ነው ሙሴ ላይ ጮሁበት። ከግብጽ ያስወጣን በቀይ ባህር ልታሰምጠን ከኋላ ደግሞ ልታስበላን ነው። የ600 ነፍስ ጮህት ነው ሙሴ ላይ ጮሁ። ሙሴም የዛን ሁሉ ጮህት ይዞ ለእግዚአብሔር ጮህ። እግዚአብሔር ምን ብሎ ይመልስለት? ጥሩ ነው አትጮህብኛል። ከዛስ ሌሊቱን ሙሉ ነው ንፋስ አምጥቶ ለሁለት ከፈል። ያ ሲጮህ የነበረ ህዝብ አረፈ። የእግዚአብሔር ቤተሰቦች እነዚህ እንደ ደመና በዙሪያችን ያሉ የእግዚአብሔርን ተአምራት ያየንባቸው ሰዎች ዛሬ ለኛ አሉ። እኛ እንደነሱ አንጮህም። እግዚአብሔር እረኛችን ነው።
የሚያሳጣን የለም። ነፍሳችን ታርፋለች። ክብር ለስሙ ይሁን። ሁለት ነገሮችን ልንገራችሁ። ከሁለት ነገር በፊት አንድ ነገር ልጨምር። ትዳርህ የሚያርፈው በኢየሱስ እረኝነት ነው። ብዙ ጊዜ ትዳር የወንድና የሴት ብቻ ይመስላል። የቤተ ክርስቲያንና የቅዱሳንም ጭምር ነው። ሰዎች በቤተ ክርስቲያን ውስጥ ማረፍ የሚችሉት፣ በትዳራቸው ውስጥ ማረፍ የሚችሉት የትዳር እረፍት የኢየሱስ እረኝነት። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ዋጋ የለው። የትዳር ረጅም ርቀት መሄጃ መንገዱ የቤተ ክርስቲያን ረጅም ርቀት፣ አንተና ቤተ ክርስቲያን መካከል ያለው ቃል ኪዳን ረጅም ርቀት መሄጃ መንገዱ በእግዚአብሔር እረኝነት ስር ሰሚት ማድረግ። ያላረፈ ሰው ቸርች እንደሌለ ታውቃላችሁ። ያላረፉ ሰዎች ምልክት ቸርች የላቸው፣ ረፍት የላቸው። በቤተ ክርስቲያን ውስጥ የተዘጋጀው በረከት አያገኛቸው። እዚህ ቦታ ጋር አንድ ወር ተቀምጠው ልክ በረከቱ ሊመጣ ሲል ሌላ ቸርች ናቸው፣ መዝገብ ላይ የሉ። የእግዚአብሔር ቤተሰቦች ይሄኛው ዘመን ደግሞ የሕግ መምህር በወሰነው ስፍራ ነው በዛ በረከት ያለው። በወሰንከው ስፍራ ላይ ከሌለ በረከት አታገኝም። እግዚአብሔር በረከትን መንገድ ላይ አይደለም የሚያስቀምጠው። እግዚአብሔር በረከትን ያስቀምጠው ቤተክርስቲያን ውስጥ፣ ቅዱሳን ህብረት ውስጥ ነው፣ አንድነት ውስጥ ነው፣ የምትሰራበት የምትሰራራበት ውስጥ ነው። አንተ የምትሰራው በትዳር ውስጥ ያለው በረከት እኮ መንገድ ላይ የለም። አንዳንዶቻችሁ እኮ በረከት ያላገኛችሁ ስላላገባችሁ። ስታገባ የሚጠብቅ በረከት አለ ታውቃለህ? ምን ነው? መራጭ መንፈስ የተመታ ይሆን? አንዴት ለምን እንደማታገቢ ስላት እኔ ማገባው ቀይ ነው አለችኝ። ቀይ ተበጥብጦ ይጠጣል። አንድ ዘማሪ ያለች በጣም እንወዳትና ኪያና ለምንድን ነው የማታገቢ? እኔ ጥቁር ነው ማገባው አለችኝ። ክብር ለጌታ ይሁን። ጥቁር አገባች። ክብር ለኢየሱስ። ይህ መራጭ መንፈስ ለምንድን ነው የማታገባው ምናምን ሲባል እኔ ቀና ማገባው ያለኝ ልጅ አለ። ስትወልድ እኮ እሷ በት ሆናለች አልኩት። 4 በ4 ኢየሱስ ጌታ። እስቲ ጩሁና አሜን አሜን። በትዳር ውስጥ ያለ በረከት የትም የለም። አንዳንድ ሰው 45 ነው አያገባም፣ ያየው ነው ይላል። ምን ነው የምታውቀው ከዚህ በኋላ? ለምን እንደማትጋቡት ብዬ ጠየኳቸው። እጮኛሞች እየተጠናናና ነው። ስጋ ሲቆይ እኮ ቋንጣ ነው የሚሆነው ብራዘር። ቋንጣ ደግሞ ያማል። በትዳር ውስጥ ያለ ረፍት በምንም ውስጥ የለም። የምታርፈው ትልቁን በር ስትዘጋ ነው እለዋለሁ። ኢየሱስ ጌታ። አሜን 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 አሜን። እኛ ቸርች በፊት ማለት ነው አንድ ዘማሪ ያለ በጣም ቆንጆ ነው ዘማሪ። ስሙ በነገራችን አንድ ተርታ ሙሉ እህቶች ናቸው የሚቀመጡት። ማን ፈልገው እሱ እና እናቃቸዋለን። በሳምንት እኔ ልብሱ ራሱ ያኔ ከየት ነው ተበድሮ ተዋውሶ ይሁን አላውቅም። ተርታ ደግሞ እትማማቾች ነው የሚመስሉት እኮ። እኔ እንደዚህ አይነት ቆንጆ እኮ የለም እኮ በእኛ ጊዜ የለም። ተርታ እና ልጁ አገባ ማለት ነው ጮኛ ያዘ ሲባል በዚህ ጋር ባዶ ሆነ። ከዛ የጌታ መንፈስ አይነን ከፈተውና አላይም ሳይ አንድ ዛፍ ላይ ብዙ ወፍ ቢያርፍ በዛ ሁሉ ወፍ ድንጋይ ተወረወራለ? አትወረወርም። አንድ ድንጋይ ስትል ብርን ብሎ ነው የሚሉት። ዛሬም ይሆነው ደግሞ እንዲህ ስለ አፈፍ አድርገህ ግባ አይደለም ያልኩህ፣ ወደኛ አስገባ ነው። ቸርች አምጣ። በቤተክርስቲያን ውስጥ ያለው በረከት እጅ በመጫን ይጋባ። ያረፍት ቀላል አይደል። ቤተክርስቲያን መሪላ ያለ ጸጋ መንገድ ላይ አታገኘው። እጅ በመጫን ሽማግሌዎች ላይ ያለው ወደ ትዳር ውስጥ የሚገባ በረከት አለ። ይጽና ሲል ኦርዴንድ እነሱ ላይ ያለ የእግዚአብሔር አደራ መንፈስ አለ። ከየትም አታገኘው። ይሄ በመዘጋጃ አይገኝም። በቸርች በመሰለ የክርስቶስና የእግዚአብሔር ጋብቻ የወንድና የሴት ጋብቻ ምሳሌ ነው። እረፍት እዛ ውስጥ ነው። ትዳራቸው ሰስቴን አድርገው የቆዩ ሰዎች የት ናቸው? ቸርች ውስጥ ናቸው። ከቸርች የወጣ ትዳር ይበጠበጣል፣ በጓደኛ ይበጠበጣል። አንድም ቀን ተናግሮሽ ያቅምስ ከቸርች ውጪ ጓደኛሽ ቤት መጣ ባልሽ ባለበት ልጆችሽ ባሉ ይሄ ሶፋ በዚህ ጋር ቢዞር ብላ ቤቱን በጥብጣው ትሄዳለች። በሰው ቤት መጣ። ቸርች ከሆነስ ያርፋል። ወንድሞች ደግሞ ማግባት ያለባችሁ ከቸርች
የደከመች እህት ቸርች ውስጥ ትሻላለች። ከሀብታም መኪና ከሚነዳ ገመቺስ ከሚነዳ ውጪ ካልዳና ቸርች ውስጥ ያለችው ቡና ጠጡ የምትሰራው እሷ የተባረከች ልጄ አግባ፣ ካልሆነ ደግሞ የደረቀ ልብስ እንዳታገባ። ክብር ለኢየሱስ ይሁን። ትዳራችሁ የሚያርፈው ያረፈ ትዳር ያላቸው ሰዎች እግዚአብሔር ቤተሰቦች በእግዚአብሔር እረኝነት ውስጥ የገቡ ናቸው። በጌታ ሳትሆኑ ያገባችሁ ሰዎች ምን ያቃላል? ጳውሎስ ሲናገር ምን ይታወቃል? ባንቺ መዳን ባንተ መዳን አንድ ቀን እሷ ወደ ጌታ ብትመጣ ምን ማለት ነው? ህይወት በእግዚአብሔር እረኝነት ውስጥ እንዳለ ስታቅ እግዚአብሔር ፕሮቫይድ ያደርጋል። አንተ ሰስቴን ያደርጋል። ተለመልማለህ። ሁሉ ነገር ላይ ነው የምትለመልመው። ገብቶሃል? ተለመልማለህ። በሁሉ አቅጣጫ በመቀመጥ በመነሳት በመስራት በሁሉ ተለመልማለህ። የዚህን ጊዜ ትቀናባለች ሚስት ባንተ። ከዛ አምላክ ዝም አለ። ጸጥታ ሆነ። አካባቢው ላይ ምን መጣ? ምታት አይደለም ጌታ ነው። ምን አምላክ ይሁን ብላ እጇን ሰጠች። የእግዚአብሔር የአምላካችን ስም የተባረከ ይሁን። በዓለም ላይ በጣም ያረፈ ቢዝነስ እንዳለ ታውቃላችሁ? ድምፅ የሌለው ግን የሚሰፋ ማን ነው ብለህ ከጠየቀኝ እግዚአብሔር የሚመራው ነው። እግዚአብሔር የሚመራው ቢዝነስ አስራቱን ይከፍላል። እግዚአብሔር የሚመራው ቢዝነስ ለጎደለ ነገር ይሞላል። እግዚአብሔር የሚመራው ምን ጋር እንደሆነ አታውቅም። ምንጩን በዚህ ያረጋል። በዚህ ምንጩ ለአንተ ጊዜ ነገር ይቃናል። ማን ነው አሜን የሚለኝ? የተቃናላቸው ሰዎች ፈጣን አስተሳሰብ ያላቸው የቢዝነስ አድሚኒስትሬሽን የተማሩ አማካሪ ያላቸው ሰዎች አይደሉም። የተቃናላቸው ሰዎች ሀብት ይዘው ቀጠሉ ሰዎች አይደሉም። ምንም በሌለበት አቧራውን እፍ ብለው የጀመሩ አሉ። አምላካቸው የመራቸው። ንጉስ እኮ ከሆነ ሰፈር አልመጣም። ንጉስ ከረኝነት ቦታ ላይ ዳዊት አለ አምላኬ እግዚአብሔር እረኛዬ ነው አለ። ከዛስ የሚያሳጣኝ የለም አለ። ነፍሴን አለ ይመልሳታል አለ፣ ያሳርፋታል አለ። ንጉሶኜ በዘሬ ውስጥ የለም፣ እኔ ግን ንጉስ ሆናለሁ። ለምን? እኔ በአምላኬ በእግዚአብሔር አርፌያለሁ። በዘመኔ አለ በጽድቅ ይመራኛል አለ። የዳዊት በጎች ይለዩ ነበረ። የዳዊት በጎች በጣም ስማርት በጎች ናቸው። የዳዊት በጎች ጭን አላቸው፣ ዳሌ ያላቸው፣ ላት አላቸው። ለምን መሰለ? በረኛቸው ያረፉ ናቸው። ምን እበላለሁ፣ ምን እጠጣለሁ፣ ምን ስለብሳለሁ ብሎ አያስቡም። ይሄንንማ ሌላ እረኛ ያደርጋል። እሱ ግን ከአዳኝ ወጥመድ ይጠብቀናል። አንበሳና ድብ መጥቶ ሲቦጭቀን ያስጥለናል። ድብ ሲመጣ ራሱን አሳልፎ ይሰጥልናል። እኛ አርፈናል አሉ። ተኝተን ነው የምናድረው። ምን ሆነሽ ነው እንደዚህ ያልሽ? የዳዊት በግ ሲባል ተኝቼ ነው የማድረው። እረኛው ይጨነቅበት። ማን ነው አሜን የሚል? አሜን። እረኛው ይጨነቅበት። የዳዊት በጎች ድንጉጥ አይደሉም። የዳዊት በጎች ቀይ ስጋ አይደለም ያላቸው፣ ጮማ ናቸው፣ ያማሩ ናቸው። ለምን? ተኝተው ነው የሚሄዱት። በጌታ በኢየሱስ ስም እንቅልፍ የነሳችሁ ዛሬ መጣዋለሁ። አሜን። ምን ሆናለሁ አይኑ በጎች ይለያሉ። በብዙ በጎች መካከል የዳዊት በጎች የሚለዩት ለዚህ ነው። ያረፉ ናቸው። እረኛው ላይ ያላቸው እምነት የተለየ ነው። ይሄ ውሃ አልቋል፣ ይሄ መኖ አልቋል፣ ነገ ምን እንበላለን ብሎ በመካከላቸው አንድ በግ ብድግ ብሎ በጎቹን አድማ ሊያስይዝ ይመጣል። የእምነት የማሳጣት መንፈስ የዳዊት በጎች መካከል ምንም ይበላ የለም፣ የሚጠጣም የለም። ነገ ምን እንበላለን፣ ይሄ ሰውዬ ሊጨርሰን ነው የሚል መንፈስ። እንደዚህ አይነት መንፈስ ያላቸው ጓደኞች አሉ። አትስሟቸው። የዳዊት በጎች መካከል እንዴ ትናንት ያደረገው አሜን፣ ትናንት ያደረገው ለዛሬ እንዴ በጎቹ መካከል እኮ ትናንትና እረኛው ኬት ያመጣል ስንል አምጥቶ አበላናር እንዴ አምስቱን እንጀራና ሁለቱን ዳቦ ለ5,000 ሰው መገባር እንዴ በደረቅ ምድር ውሃ በሌለበት አለቱን መጥቶ ውሃ ፈለቀልናል እንዴ ያለ ሰራዊት አሸነፍን አይደል እንዴ ድል አላገኘንም አገኘ ትናንት ያደረገው አብርሃምን ብቻውን ወጥቶ አላደረገውም እንዴ ያዕቆብ በምድረ በዳ ተኝቶ መልሳለሁ አከብራለሁ በዛለሁ አላደረገም አይደል እረኛው ታማኝ ነው እረ ያከበራቸው አሉ ተከትለው ታርፈው ያሳረፋቸው አሉ አለው ቴስቲሞኒ
ህይወት መንገድ ላይ አልጣለም። ለበሽተኛ አሳልፎ አልሰጠም። እግር ለሌለው እግር አልሆነም ወይ? አይን ለሌለው አይን አልሆነም ወይ? አለው። ማረፍ ነው ያለብን አለ። ክብር ለስሙ ይሁን። ይሄ ወርማ የተአምራት ወር ነው። ይሄ ልበላችሁና ልጸልይ። እረኛው በጽድቅ መንገድ እንዲመራንና ያልተገቡ ነገሮቻችን እንዲገቡንና እንዲሰጣችን ሁለት ነገር እናድርግ። አንደኛ እረኛው እንዲያሳርፈን ምን እናድርግ? አንደኛ እረኛውን ማመን፣ ሁለተኛ መታዘዝ። በምን? በሁሉ። ለመሰላችሁ ያላረፉ ሰዎች ያላመኑ ሰዎችና ያልታዘዙ ሰዎች ናቸው። አሜን ነው። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።